ሆያ ሆዬን ብሉይ ኪዳን ላይ ለመውሰድ ጥረት አቤት 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 ልፋት አቤት ድካም እንዴ ብሉይ ኪዳን ላይ ምን እንዳለ እንግዲህ አሁን በተራ በተራ እየሳቅን ነው ዛሬ የምንማረው እየተቆጣው አስተምራለሁ እያለቀስኩ ያስተማርኩበት ጊዜ አለ እየሳቅን ደግሞ እንማማራለን በዚህ ካልተሳቀ በምን ሊሳቅ ነው ወንድሜ ሁሉም የራሱ የሆነ ምሳሌና ትርጉም ያለው እንጂ በዘፈቀደ የተደረገ አይደለም ሊቃውንቱም ነው የደረሱት እና ሆያ ሆዬ ማለት በራሱ ዝም ብሎ አይደለም ሆያ ሆዬ የሙገሳ ቃል ነው ጌታ ሆዬ እንደማለት ነው እሜቴ ሆዬ አባወራዎቹን እማወራዎቹን ለመወከል ነው ከዛ ተቀባዮቹ ሆ ይላሉ ሆ ሁለት ትርጉም አለው አንደኛው ሆ ራሱን ችሎ ጭፈራውን የሚያደምቅ ኃይለ ቃል ነው ሆ ሲል ድምቀት ይሰጣል ሁለተኛው ግን ቃሉ የግዕዝ ቃል ነው በግዕዝ ኦሆ ማለት እሺ ማለት ነው እሺ ቆይ አንድ ነገር እንነጋገር ኦሆ ማለትና ሆ ማለት አንድ ነው እንዴ በፒንሳ ያጣመም ኦሆ ማለት እሺ ማለት ነው አለ ሆ ማለትም እሺ ነው አለ መጀመሪያ ለድምቀት ነው አለ ለድምቀቱ ለበዓሉ ድምቀት ሆያልን እንላለን አለ እሺ ሁለተኛ ደግሞ እሺ ማለት ነው አለ ኦሆ ዚ እሺ ማለት ነው አለ በፈለገው መንገድ ነው ትርጉም ከራሴ ነው በቃ የነዚህ ሰዎች ስማቸው ትርጉም ከራሴ ይባላሉ እንደፈለገ አድርጎ ይተረጉማል በቃ ይሄ በዚህ በመጽሐፍ ቅዱስ በዚህ በቴዎሎጂ ትምህርት ውስጥ በተለይ አላጎሪዝም የሚባል ስነ አፈታት አለ አላጎሪካል ወይም አላጎሪዝም ተብሎ ይጠራል እና እንደፈለገ ነው በቃ የሚያሽከረክረው እንደፈለገ ኦሆ ይያል እና እማሆዬ አባሆዬ ለማለት ነው አለ ደግሞ እሺ ማለት ነው አለ አሁን ታሪኩን ወዴት ነው የሚወስደው ከደብረ ታቦር ተነስቶ ወደ ሙሴ ዘመን ወሰደው ማለት ነው ምንም የትራንስፖርት እንኳን ሳይጠይቅ ማለት ነው እንዲህ ያለ ምጥቀት ነው ይሄ ምጥቀት በቃ በአንድ ጊዜ ብሉይ ኪዳን ላይ ሆያ ሆዬን ብሉይ ኪዳን ላይ ወሰደው በግብጽ በረሃ ወሰደው በቃ ምን ትለዋለህ ታዲያ ይሄን እነዚህ ሰዎች ጤነኞች ናቸው በቃ ወሰደው እዛ እሺ እንቀጥል እሺ የሚል ትርጉም ይሰጣል ታቦር ተራራ ላይ እግዚአብሔር አብ የምወደው ልጄ ይሄ ነው እርሱን ስሙት ብሏል ልጄን ስሙት ብሏል እርሱን ስሙት ወሎቱ ስምዕዎ ይላል ስለዚህ ኦሆ ማለት እሺ ማለት ነው እንሰማዋለን ማለት ነው ልጅ ኢየሱስ ክርስቶስን እንሰማዋለን ለማለት ነው ሆ ወይም ኦሆ ማለት ልጅ ኢየሱስ ክርስቶስን እንሰማለን ለማለት ነው ሆያ ሆዬ ሲባል ሆ ያለ የሚጨፍረው አቤት መድኃኔ ዓለም ከዛስ ደግሞ ከደብረ ታቦር አንተ ራስ ከድንካል ጋር ተገልብጠ ወደ በረሃ የሄድከው በአንድ ጊዜ ምን ሆነ ነው ይሄንን እዚህ ጋር አቆምከውና ወደ በረሃ የሄድከው ውጪ መናውጠው ምትለን ማለት ነው መናውጠው እንዴ በግዕዝ ኦሆ ከሆነ እንዴት ሆ ይሆናል እዚህ ጋር መጥቶ ደግሞ እንዴት ሆ ይሆናል ኦሆ ሆ ይሆናል እንዴ ኦን ውጪ ነው ስለዚህ ሆያ ሆዬውን አስተካክለውና የግዕዙን ኦሆ ውጪ አደረኩት ሆ በለን ሆ ለብቻው ቀርቷል ማለት ነው ኦሆ ከሆነ በግዕዙ ኦሆ ነው መሆን ያለበት ሆያ ሆዬ ሲል ሰውየው ኦሆ እያለ ነው መመለስ የነበረበት ሆ ወደሚል ቀየረው ከዛ ደግሞ ደብረ ታቦር ላይ መጣና ማን ላይ ነው የምትቀልዱት ማን ላይ ነው የምታፌዙት ኢየሱስን መስማት የምትፈልግማ ቢሆን ይሄ ሁሉ ኮተትና ምድራችን ኢትዮጵያ ላይ የቆለላችሁት የሐሰት ትምህርት የአጋንንት ልምምድ ማለቂያ የሌለው ያሮጊቶች ተረት እየተረታችሁ ጆሮ የህዝቡን ጆሮ አታደነቁሩም ነበር
ኢየሱስንማ ምትሰማ ቢሆን ኖሮ ኦርቶዶክስ ኢየሱስን ሰምታ ቢሆን ኖሮ መድኃኒት እሱ ብቻ መሆኑን አምና አርፋ ትቀመጥ ነበር። መቼ የሰማኸውን ነው? ልትሰማ እንኳን ፕላን የለህም። ውሸታ ልጅህን እንሰማለን። ኦሆ ማን ላይ ነው የምትቀልደው? ማን ላይ ነው የምትቀልደው? ሰምተህም አታቅም፣ ለመስማትም እቅድ የለህም። ይኸው እንደሚታየው ልጅህን እንሰማለን ብላችሁ አብን እሺ ብትሉ ኖሮ አብ የሰጠውን ስጦታ ኢየሱስ ክርስቶስን ብቻ መድኃኒት ነው ብለህ ትቀበል ነበረ። ውሸታም ነህ። የማትሰሙት የለም። ኢየሱስ ብቻ ነው የሚሰማው። አብ እርሱን ስሙት ካለ እሱ ነው የሚሰማው። አንተ የማትሰማው ጠንቋይ አለን? የማትሰማው አይነት መጽሐፍ አለ እንዴ? ልጁንማ ብትሰማ ኖሮ ኦርቶዶክስ አሁን ያለችበት የመጨረሻው የልሽቀትና የድሽቀት ደረጃ ላይ አትደርስም ነበር። አሁን ኦርቶዶክስ ያለችበት እኮ የመጨረሻው ሌቭል ነው። በቃ እንዴ እግዚአብሔርን የሰማ አብ ሲናገር ልጄን ስሙ ሲል የሰማና አደርጋለሁ ያለማ ጣዖት እየሰበሰበ ጣውላ እየቀረጸ መክተፊያ እየተሸከመ አያሟርትም። ስዕል እየለጠፈ አይለማመንም። የእግዚአብሔርን ምስጋና እየወሰደ ለፍጡር አይለጥፍም። መቼ ሰምተህ የምታውቀውን ነው? መቼ አንድ ቀን ሰምተው አታውቅም? ኢየሱስን ሰምታ የማታውቅ በስሙ የምትነግድ የሃይማኖት ድርጅት የነጋዴዎች ህብረት ነው ኦርቶዶክስ ማለት። በቃ እወቀው። ስሙን እንደ ንግድ ፍቃድ ይጠቀመዋል። እግዚአብሔር አብ ያለውን የልጁ ይኸው ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። አብን የሚሰማ ከሆነ ሰው ኢየሱስን መቀበል አለበት። ኦኬ። የዚህ ሁሉ ኮተት ኢትዮጵያ ውስጥ የተገጠገጠ የአምልኮተ ባዕድና የርኩሰት አሰራር በሙሉ ምንጩ ኦርቶዶክስ ነው። ምንጩ ኦርቶዶክስ ነው። በቃ ኦሆ እያልክ ልታልፈው አትችልም። አላሳልፍም። አብን ሰምተሃል አንተ? ኢየሱስን ሰምተሃል? እርሱን የሰማ ሰው እንዲህ ያለ የባዕድ አምልኮ ውስጥ ይዘቅጣል እንዴ? ኢየሱስን የሰማማ መድኃኒት እርሱ መንገድ፣ እውነት፣ ህይወት እሱ መሆኑን አምኖ ነው የሚኖረው። የአገር አዳኝና ቅራቅንቦ ሰብስበ የአዳኝ እናንተው ራሳችሁ የፈበረካችሁትን የሐሰት ትርክት እየሰማ የምትኖር ስዕል ሚኒሊክን ሊረዳ አድዋ ዘመተ የምትል ባለተረት አንተ ኢየሱስን ሰምተሃል እንዴ? ሰምተውም አታውቅም። ውሸታም። ይሄ በጣም የሚያስጠላ የሐሰት አሰራር ነው። የሚያስጠላ በቃ ለሰውም አይመጥንም፣ ለህፃናት እንኳን አይመጥንም። እሺ እንቀጥል። ሰምቶት የማያውቀውን ጌታ እንሰማለናል። የምትሰማ ከሆነ እኔ ልንገር፣ ኢየሱስ የሚፈልገው የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ህይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። መንገድ እውነትና ህይወት። ይኸው ሌላ ማንኛውም የደረደርካቸው አማልክት መንገድ እውነትና ህይወት ሊሆኑ አይችሉም። በከሊት በኩል ትገባለህ፣ በከሌ በኩል ትገቢያለሽ እያላችሁ ለዚህ ምስኪን ህዝብ የጋታችሁት የሐሰት ትምህርት ኢየሱስን ላለመስማትህ ማረጋገጫ ነው። ሰምተኸው አታውቅም። ኦኬ እንቀጥል። ከዛ እዛ ማዶ ጭስ ይጨሳል፣ አውራጁ ደግሞ ይላል አጋፋሪ ይደግሳል፣ ያችን ድግስ ውጭ ይላሉ። እንግዲህ ነሐሴ 13 እነ ሙሴና እነ ኤልያስ የተሰበሰቡበት ነው። ሙሴ ደግሞ እስራኤልን ከግብጽ ያወጣ ነው። በአጋጣሚ ደግሞ ነሐሴ 13 ሙሴ የተወለደበት ዕለት ነው እና ይህን ታሪክ ይወክላል። እዛ ማዶ ጭስ ይጨሳል፣ አጋፋሪ ይደግሳል ሲል ጭስ እናያለን፣ አጋፋሪ እናያለን።
ድግሱን የሚውጡ የሚመገቡ ሰዎች እንመለከታለን በምናባችን። እነዚህ ሰዎች እነማን ናቸው? ማነው አጋፋሪው? ጭሱ ምንድነው ብለን ስናይ ለጊዜው በሚታየው ነገር ነው። ፍጻሜው ግን በማይታይ ነገር ያላየነው ግን በርቀት የምናየው ምሳሌ ነው። እስራኤላውያን ከግብጽ ሲወጡ ደመና ጋርዷቸው እንደወጡ መጽሐፍ ቅዱስ ይጽፋል። ከግብጽ ወይም ከፈርዖን ባርነት ሲወጡ። ስለዚህ እዛ ማዶ ጭስ ይጨሳል ሲባል እስራኤል ከግብጽ ከኢትዮጵያ ማዶ ባለችው ማለት ነው። እዛ ማዶ ከኢትዮጵያ ማዶ ያለችው ከግብጽ እስራኤላውያን ሲወጡ ጭስ ይጨሳል ማለት ጭሱ ወይም ደመናው እንደ ጭስ እንደ ምሰሶ ሆኖ ይመራቸው ስለነበር ወይኔ በኢየሱስ ስም በጣም ሼም ነው። በጣም እንዴት ያሳፍራል ወገኖቼ፣ እንዴት ያሳፍራል። በቃ ኖሌጅ ብለው አሁን ለትውልድ የሚነግሩት ይሄንን። አሁን እኮ ሌላው ሰው እኮ ይተርካል እኮ እንዲህ ብሎ። አላጎሪ ማለት ይሄ ነው ባይዘው። ለመሆኑ ኢትዮጵያ ላይ ሆኖ ጭስ ሲጨስ ከግብጽ ግብጽ ላይ የጨሰው ጭስ ኢትዮጵያ ሆነን እንዳየነው ይቆጠራል። ወይ ምሳሌ በርቀት የሚታይ ወይኔ ሰው ሲጠፋበት በቃ ይሄ እንትኑ የክርስትና ውሉ ሲጠፋበት በቃ እንዲህ ነው የሚሆነው። ያብዳል ማለት ነው። በቃ ሊትራሊ ያብዳል። አዮ እና ድግስ እዛ አሁን እስራኤል ከግብጽ ሲወጡ የነበረው ግብጽ ነው ድግስ ነው አለው። እሺ ከዛ አጋፋሪው ማን ነው የሚለው? ሚካኤል ነው የሚለው። አጋፋሪ ማለት በንጉስ ቤት ጠጅና እንትኑን የሚቆጣጠር አሳላፊ ተቆጣጣሪ እንደማለት ነው። አጋፋሪ ተቆጣጣሪ ማለት ነው፣ እንደ አለቃ። አረብኛም አይ ቲንክ አረብኛ የምትችሉ ሰዎች ገፈረ የሚል ቃል የግዕዙም የአረብኛውም በጣም ተመሳሳይ ነው። ለግብር የሚላላክ የሚያስተናግድ አስገቢ አስወጪ ሰብሳቢ እና ማንን ነው አጋፋሪ ያለው? ሚካኤልን አጋፋሪ ነው አለ። የሚዋጣው ድግስ ደግሞ እንትኑ ነው አለ። አሁን በነገራችን ላይ አሁን እሱ እንደተረጎመው አይነት ትርጉም ማንኛውም ሰው እግዚአብሔርን ካልፈራ ቁጭ ብሎ የፈለገውን ነገር አምጥቶ ሊናገር ይችላል። ቆይ ለመሆኑ በ13 ሙሴ ተወለደ የሚል የት አገኘ? ነሐሴ 13 ወይኔ አቤት ውሸት፣ አቤት ውሸት። ነሐሴ 13 ሙሴ ተወለደ፣ የተወለደበት ቀን ይላል። የኢየሱስን ጉዳይ ለመሸፈን የሙሴ ልደት ነው፣ የመና መውረድ ነው፣ የእንትን እነዚህ እሳት እናነዳለን፣ ሙልሙል እንሰራለን ይልና ይሄንን እውነተኛውን የጌታን ክብር ይሸፍናሉ በዳቦ በሙልሙል መንፈስ ማለት ሞላላ መንፈስ ወጋው በኢየሱስ ስም። ይሄ የድግስ እንትን እኮ አምሮት እኮ ነው፣ የዘኬ መንፈስ ማለት ነው። ተስካር የለመደ ጠጅ የለመደ አጋፋሪ የለመደ ድፋው ጨምረው ዘንጥለው የሚለውን ይሄ ግርግር የለመደ መንፈስ መንፈሳዊውን ነገር ወደ ምን ይወስደዋል? በቃ አንድ ድግስ ቤት በቃ ዘኬ ቤት ይወስደዋል ማለት ዘኬ ቤት ያደርገዋል። ዘኬ ቤት ማለት ይሄ ደጀ ሰላሜ ከቅዳሴ በኋላ ሲወጣ የሚበላበት በቃ ደናውን ወጥ እየተመረጠ ወደ ጎን ይደረጋል። እንጀራው እየተመረጠ እንትን ይላል። በቃ ሲበላ ሲጠጣ ነው የሚዋለው። በቃ ይሄ መንፈስ ነው። አሁን የምታየው ሮዳስ እኮ የሚናገረው በዚህ መንፈስ በዘኬ ቤት መንፈስ ነው። በቃ አጋፋሪ ያደረገው ሚካኤልን። አሁን እነዚህ ናቸው እንግዲህ እንትን የሚሆኑት እነዚህ ናቸው እንግዲህ የመላእክት ጠበቃ ሆነው የሚቀመጡት። ደግሞ በሌላ መንገድ መላእክት እንዲህ ናቸው፣ በዚህ ወጥተው ጴንጤ መናፍቅ እንደዚህ አድርጎ ሚካኤልን ሰድበው ምን ብለው የሚናገሩት እነሱ ናቸው። እየተሳደበ ያለው ደግሞ እሱ ሚካኤል አጋፋሪ ነው።
አንተ ምን አይነት ይሄ እኮ በጣም ከባድ ነገር እኮ ነው በእውነት። በተጠመቀ ጆሮ ብትሰሙኝ ኦርቶዶክሳውያን በተለይ በጣም እኮ ነው የሚገርመው። የወደቅነ ይሄ አሁን ኦርቶዶክስ የወደቀችበት ጉዳይ እኮ የመጨረሻ እኮ ዘግናኝ እኮ። እነዚህ ናቸው እንግዲህ አሁን ያለውን ህዝብ ፍሬም እያደረጉ ያሉ በህሊና ውስጥ ዕውቀት እየከተቱ ያሉት እነዚህ ሰዎች ናቸው። አዮ የጨለማውን ክብደት ተመልከቱ። ስለዚህ ጭስ ይጨሳል፣ ደመና ነው። አሁን አንድ ሰው እግዚአብሔርን ካልፈራ የፈለገውን ታሪክ እዚህ ጋር ማምጣት ይችላል። ለምሳሌ በደንብ ስሙኝ። አውቀዋለሁ እኔ ሜንታሊቲውን ስለማውቅ ነው፣ ስለኖርኩበት ነው። የፈለከውን ጥቅስ አምጥተህ ታጋጫለህ፣ ትናገራለህ። ኦርቶዶክስ ችግር የለው፣ ለእግዚአብሔር ቃል ክብር የለም። አውዳዊ የሆነ ይሄ ኮንቴክስቹዋል የሆነ አፈታት ስናፈታት አይከተሉም። አፋቸው ላይ ያመጣላቸው ነው የሚደፉት። ስለዚህ አሁን አንድ እግዚአብሔር የማይፈራ ሌላ ኦርቶዶክሳዊ ወይም ደግሞ ቄስ ወይም ዲያቆን ቁጭ ብሎ ወይ በዚህ በአብሾ ድንዝዝ ብሎ ምናምን ሚስጥር መጣል ሊል ይችላል። ምን ሊል ይችላል ብዬ ሳስብ ለምሳሌ ጭስ ከሆነ ጭስ ይጨሳል የሚለው ሆያ ሆዬ ላይ ያለው ቃል ያው እንደነሱ ሆኜ ነው ምነግራችሁ። ጭስ ይጨሳል የሚለው ለምሳሌ ዘፍጥረት ምዕራፍ 19 ላይ በሚገርማችሁ ሁኔታ ሎጥ ቤተሰቡን በቅድስና ጠብቆ ከተማይቱ ግን ስትቃጠል ጭሱ ወደ ሰማይ ሲወጣ ኢትዮጵያ ሆኖ የሚያይ አንድ ሊቅ ነበረ በዘመኑ። ያንን የዘፍጥረት 19 ላይ የነበረው ቅጣት በሚያሳዝን ሁኔታ ጭሱ እየተንቦለቦለ ወደ ላይ ሲወጣ አንድ ኢትዮጵያዊ እረኛ የዳሽን ተራራ ላይ ሆኖ በርቀት እየተመለከተ እዛ ማዶ ጭስ ይጨሳል፣ አጋፋሪው ይደግሳል። ጌታ እንዲህ ነው የሚሉት። በቃ እግዚአብሔር አላጎሪ ማለት ይሄ ነው። በቃ ይሄ ነው። ምንም ግንኙነት የሌለውን ነገር አምጥቶ በቃ ያስገባዋል። ከፈለጋችሁ ሌላ ታሪክ ብታመጡልኝ፣ አሁን የሆነ ታሪክ ብትፈጥሩና ብትነግሩኝ፣ ወይ የሆነ ሰርግ ላይ ድግስ ላይ የተለመደ ይሄ የህዝብ ዜማ የሚባል እንደነ ማነው ዘበነ የታቦት ዘፈን ብሎ እንዳስቀመጠው መንፈሳዊ ዘፈን እንዳለው ማለት ነው። አለው ብር ዋንጫ አላት ብር ዋንጫ የመቤቴ መጠጫ። ከነዚህ እናቶች ያልተሻለ ዕውቀት ነው ያለው እሱ። በቃ እነዚህ ምስኪን እናቶች ነጠላቸውን እንዲያርገው የሚዘምሩት ከነሱ ያልተሻለ ዕውቀት። ማንኛውም ሰው የፈለገውን ታሪክ ስቦ ማምጣት ይችላል። ይሄ መንፈሳዊነት አይደለም። ይሄ ዕውቀት አይደለም። ይሄ የእግዚአብሔርን ቃል አለማክበር ነው። ስህተት ነው። ለጭስ በጣም ብዙ ጭስ አለ እኮ፣ በጣም ብዙ ጭስ። ደመና ጭስ አይደለም። እንደውም እኔ አሁን የከተማዋ የሰዶምና የገሞራ መንደድና ጭስ ወደ ላይ መውጣት ጭሱ ሊያስኬድ ይችላል። ደመና ጭስ አይባልም ሲጀመር። እንደውም አልተጣጣመለትም፣ ውሸቱ አልተጣጣመለትም። አየው እና ደመና እንዴት ጭስ ይሆናል ወንድሜ? ትንሽ እንኳን ሌላ እሳት ነክ ነገር እዛ እሳት እየነደደ ነው። አሁን የቡሄ እሳት ችቦ እያነደዳችሁ ነው አይደል ይሄንን የምትሉት? ሶ ይሄ ነገር እንደው ከእሳት ጋር እንኳን ምን አለ ብታያይዝ? እንዲህ ነው የሚያደርጉት። ያችን ድግስ ውጪ አሉ። እስራኤል ያንን መና ውጠው ነው አለ። ውጪ የቄስ ነው እንጂ የእስራኤል አይደለም። የእስራኤል አይደለም። ውጪ ለቄስ ነው። ድግሱን ውጪ እዛ ውሰደውና ዘኬ ቤት አስቀረው። ይሄን መጽሐፍ ቅዱስ ላይ አታምጣ። በቃ ይሄ የከበረው የእግዚአብሔር ቃል እውነት እንዳለ በትክክለኛ አውድ መሰረት ተተርጉሞ ለህዝብ ይነገራል። ሆዬህን ውሰድ፣ የእግዚአብሔርን ቃል አትንኩ፣ ክብር አትንኩ። እንዴ ነውር እኮ ነው በጣም።
አሁን እየተመቱ መጡ። በተለይም የቡሄ በዓል አከባበር መጽሐፍ ቅዱሳዊ እንዳልሆነ እየተናገርን እውነቱን እያወጣን መናገር ጀመርን። ቡሄ በሉ ልጆች ሁሉ፣ ቡሄ መጣ ያመላጣ የሚል ደግሞ ምን አለ ትርክት ነው። ዘፈናል የዘፈን መንፈስ ነው ባይዘው የመላጣ መንፈስ ማለት መላጣ መንፈስ ምንድነው የሚተርኩት መሰላችሁ? አያበቁም። አሁን ማቴዎስ 17 ላይ እስቲ ላውጣላችሁ። ማቴዎስ 17 እረኛ የሚባል ነገር ማቴዎስ 17 ላይ የለም። ማቴዎስ 17 ላይ ያለው የክርስቶስ ኢየሱስ የክብሩ መገለጥ ነው ያለው። የክብሩ መገለጥ። እሺ አሁን እዚህ ጋር ላምጣላችሁ መጽሐፉን እያየን እንድንነጋገር ማለት ነው። ማቴዎስ ምዕራፍ 17 እንዲህ ይላል። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው፣ ብትወድስ በዚህ 3 ዳስ አንዱን ለአንተ አንዱን ለሙሴ አንዱን ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር። ኢየሱስም ቀርቦ ዳሰሳቸውና ተነሱ አትፍሩም አላቸው። ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም። ከተራራው በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትንገሩ ብሎ አዘዛቸው። ደቀ መዛሙርቱም እንግዲህ ጻፎች ኤልያስ አስቀድሞ ሊመጣ ይገባዋል ስለምን ይላሉ ብለው ጠየቁት ይላል። ከዛ ከተራራው ወርደው ሌላ ታሪክ ነው የሚቀጥለው። አሁን እዚህ ውስጥ እረኛ ምናምን የሚላለ የለም፣ ምንም የለም። እዚህ ውስጥ ምን ይተርካሉ መሰላችሁ? ቄሶቹ ቆመው ለቡሄ ቀን የሚተረከውን ትርክት ልንገራችሁ። እረኞች ከብት አሰማርተው ከታቦር ተራራ ስር ከብት አሰማርተው በጎች አሰማርተው መሸባቸው እና መሽቶ ያ የግርማ መለኮቱ ሲገለጥና ብርሃን ሲሆን ዙሪያው ቀን መስሏቸው ረጅም ሰዓት ቆዩ ነው የሚሉት። ረጅም ሰዓት ቆዩ። ተረት እኮ ነው። ይኸው የተጻፈው አይበቃቸውም። ይሄ ደግሞ የአጋንንት አሰራር ይኸው አይበቃውም። በቃ ስለዚህ ምንድነው ይጨምርበታል እያመጣ እረኞች ነበሩ እዛ ጋር ይልሃል። ማቴዎስ ያልጻፈውን ያመጣላል። አሁን እኮ ማርያም ተነሳች የሚለውን እኮ ልክ እንደዚህ እኮ ነው። አረገች ሲል ያልተጻፈ አምጥቶ ነው ቁጭ የሚያደርግልህ። በቃ ከኢየሱስ በቀር ማንንም አላዩም። አሁን እዛ ጋር ነው ታሪኩ የሚያበቃው። የዛ ትዕይንት ዓላማው ደቀ መዛሙርቱ የኢየሱስን ማንነት እንዲረዱና እንዲያውቁ ነው። የአብ ምስክርነት ደግሞ ሊደመጥና ሊሰማ የሚገባው ኢየሱስ እንጂ ይሄ ለከሊትም ለከሌም ዳስ እንስራ የሚል መንፈስ በደብረ ታቦር ላይ በተገለጠው የአብ ምስክርነት መንፈስ መሰረት የሚፈርስ ነው። ባይዘወይ የደብረ ታቦር በዓል ካሉ የደብረ ታቦር በዓል ኦርቶዶክስን የሚቃወም በዓል ነው። ለምን አትለኝም? ጴጥሮስ 3 ዳስ እንስራ፣ አንዱን ለአንተ አንዱን ለሙሴ አንዱን ለኤልያስ አለ። ይሄ ማለት ያልተለወጠው የጴጥሮስ አመለካከት ነው። እግዚአብሔር ካልገለጠልህ በስተቀር አሁንም ቢሆን ኢየሱስን ከነ ኤልያስ ከነ ሙሴ ከነ አርሴማ ጋራ የሚያነጻጽረው ህዝባችን በጴጥሮስ ባልተለወጠው ጴጥሮስ አመለካከት ውስጥ ያለ ነው። ኤልያስንና ሙሴን ከኢየሱስ ጋር አንድ አድርጎ ማስተያየትና ለሁሉም አንድ አይነት ዳስ ሰርቶ እዛ ይሄ የካምፋየር መንፈስ ማለት ነው። በቃ ድንኳን እየጣሉ ማክበር ኢየሱስን ልክ እንደ አንድ እንግዳ አምላክ እንደ አንድ ጻድቅ ሰው ብቻ ይዞ ያንን በቃ ከሌሎቹ ጋር አመሳስሎ ማክበር፣ ይሄ ኦርቶዶክስ የተጠናወታት መንፈስ ነው። በዓሉ ግን በዓልም ካሉት በዓል አይደለም። ይሄ ትሩዝ ነው የሚታመን ነው። አዮ ደብረ ታቦር ላይ ከኢየሱስ ውጪ ማንንም እንዳንሰማ ነው የተነገረን። ይሄ ዳስ የሚጥል መንፈስ
ይሄ ለማርያምም ቤት ለሚካኤልም ቤት ለኡራኤልም ቤት ለጊዮርጊስም ቤት እያለ የፍጡራን ድንኳን የሚጥል መንፈስ የተወጋ መንፈስ ነው። አብ የማይፈቅደውን ነገር ነው ኦርቶዶክስ እየሰራች ያለችው። ለፍጡራን የአምልኮ ቤት የማነጽና ድንኳን የመጣል ሐሳብ በእግዚአብሔር አብ ፊት ውድቅ ነው። ልጄን ስሙት ነው ያለው። ኢየሱስ ከማንም ጋራ ተነጻጽሮ ድንኳን አይጣልለትም። ስማ እና ምንድነው ወደ ተረቱ ስንመለስ ምንድነው የሚያደርጉት? እረኞቹ ተዘናግተው ብርሃን መስሏቸው እስከ ሌሊት ድረስ ጠበቁ። ከዛ ቤተሰቦቻቸው መንደር ውስጥ የነበሩት እነዚህ ልጆች ከብቶቹን ይዘው ሳይመጡ እንዴት ሆነው ነው ምናምን ብለው ተሰብስበው ህዝቡ ከመንደር ተነስቶ ወደ ተራራው ግርጌ ሲሄድ እረኞቹ ቀን መስሏቸው እዛ ሲጫወቱ ነበር። ቤተሰቦቹ ደግሞ ልጆቻቸውን ለማየት ሲመጡ ሙልሙል ዳቦ ተመልከቱ። እንግዲህ ተመልከት፣ ሙልሙል ዳቦ ሰርተው የስንዴ ይዘውላቸው ለእረኞቹ መጡ። አንዳንድ ሙልሙል በቃ ሞላላ መንፈስ ይዋየው በቃ ሙልሙል ሰጡ፣ አደሏቸው። ከዛ በኋላ ወደ ቤታቸው ተመለሱ። አለ እዚህ ላይ አለ እንደዚህ አይነት ትርክት አለ። አሁን እዚህ እንዴ አይበቃም እንዴ ተጻፈው? ቆይ በቃ ይሄ ሆያ ሆየ የኢትዮጵያ ባህል ነው ካልቸር ነው ብለ መተው። ሙልሙል አደሏቸው ይላል። በቃ ቀጥሎ ቀጣጥሎ አይበቃውም። የተጻፈው አይበቃውም። መጽሐፍ የሚለው ከተጻፈው አትለፍ፣ ከተጻፈው አትለፍ። ዳቦ ነው የሚታየው። በቃ ቄሱ በሙሉ በቃ ድግስ ነው የሚታየው። በቃ የሆነ ነገር በቃ መጽሐፍ ቅዱስ ላይ ሲያነብ ድግስ ነው የሚታየው። በቃ እንዲህ ብለው መድረክ ላይ ቆሞ ይናገራሉ። በቃ አሁን ሰው የሚይዘው የዳቦውን ታሪክ ነው። በቃ ዳቦ ሙልሙል በቃ አረ ምን አይነት ነገር ነው ግን በእናታችሁ እናንተ እኮ ኦርቶዶክስን እኮ በደንብ ስታውቁ እኮ የመጨረሻ እኮ አሰልቺ እኮ ነው አሰልቺ። ይሄን ደግሞ እንትን ብሎ ሞያ አርጎት ይዞት ወጥቶ የበረሃውን የእስራኤልን ጉዞ በሆያ ሆያ አስቀመጠላ። በቃ ይሄ የእውቀት በቃ ትልቁ ልክ ነው ብሎ ነው የሚናገረው። በቃ ማወቁ ነው በሱ ቤት አጋፋሪ ይደግሳል ይላል። እንግዲህ በጭስ ወይም በደመና ተመርተው ሲወጡ በሰባቱ ደመና ያጌጡ ደመናዎች ቅዱስ ሚካኤል ታዞላቸው ነበረ። ቅዱስ ሚካኤል በሰባት ያጌጠ ደመና የሚለው አንተ ምንድን ነው? ባቂ ጠንቋይ ነው። በነገራችን ላይ ቀለበት ራሱ የሚያደርገው እዚህ ላይ ነው። እዩት። ይሄ ልጅ ይሄ ሮዳስ እዚህ ላይ ነው ቀለበት የሚያደርገው። ይሄ ትንሿ ጣት እቺ ትንሿ ጣት ላይ ቀለበት። ቆይ ላምጣው እንትኑን ይቅርታ አድርጉልኝ። እዚህ ጋር አንዴ እጁ ላይ ፎቶውን ሳመጣው እዚህ ጋር ነው ቀለበት የሚያደርገው ትንሹ ጣት ላይ። ይሄ ጠንቋዮች እንትን ነው በነገራችን ላይ ትንሿ ጣት ላይ ያደርጋሉ። ይሄ ገጠር ያሉ ጠንቋይ ደብተራ ትንሿ ጣት ላይ ነው ቀለበት የሚያደርገው። ቆይ ላምጣልህ አንዴ ላሳያችሁ። እግዚአብሔር ይገልብጠው። ይኸው አሁን እጁን ተመልከተው። የደረበው እጅ ላይ ቀለበቱ ይታያል። ትንሿ ጣት ላይ ትንሿ ጣት ይሄ የደብተራና ይሄ የደጋሚ አስማተኛ የሟርተኛ መገለጫቸው ነው። ባይዘው መገለጫቸው ነው። በደንብ ይታያችኋል ብዬ ተስፋ አደርጋለሁ። አያችሁት አይደለ? ምናልባት እዚህ ጋር ማምጣት ከቻልኩ በደንብ ላመጣላችሁ እችላለሁ። ቆይ እንደውም እሱን ላምጣው እዚህ ጋር እንትኑ ላይ ላምጣው። ስክሪን ሼር ላድርጋችሁና
ይኸው አሁን እዚህ ጋር ዙም ላድርገውና ቆይ አንድ ጊዜ ይሄንን አያችሁት? ይሄ እዚህ እጁ ላይ ያለው ቀለበት ይታያችኋል አይደለ? ቀለበቱ ይታያችኋል። አዎ ይሄ ማለት ነው። ይሄ ነው ትንሽ ጣት እና እንደዛ ነው የሚያደርጉት። የሚናገረውም ነገር ሆነ የሚያደርገውም ነገር በሙሉ የደብተራና የጠንቋይ ነው። የጠንቋይ ነው። መጽሐፍ ቅዱስ የሚባል ነገር ካልመረዘና ካልበረዘ አይናገርም። ኦኬ የእግዚአብሔር ቃል ክብር የሚገባው ቃል ነው። አይጨመርበትም፣ አይቀነስበትም። ኦኬ እግዚአብሔር በታዘዘው መና ከደመና እያወረደ ከጭሱ ከደመናው እያወረደ ይመግባቸው ነበር። ስለዚህ ይሄ ሰባት ደመና ያጌጠ ሰባት ደመና የሚለው መጽሐፍ ቅዱስ ላይ የለም። ካልጨመሩ አይናገሩም። ውሸት ነው የሚናገረው። ዘጸአትን ስታነቡ ዘሁልቁን ስታነቡ እንዲህ አይነት ትርክት የለም። ሙሴ በዚህ ቀን ተወለደ አይል መጽሐፍ ቅዱስ ካላለ ዝም ብለ ማለት ነው። በቃ በዘመን አቆጣጠር ቀመር እንዲያድርገን እንዲሰርተን አመጣ ነው ምናምን ሊሉ ይችላሉ። ይሄ ኮከብ ቆጣሪ መንፈስ ማለት ነው። ሰባት ደመና ሚል ኬታ መጣ። ሙሴ በዚህ ቀን ተወለደ ሚል ኬታ መጣ። ቅዱስ ሚካኤልን ይወክላል ማለት ነው። አጋፋሪ ከእግዚአብሔር በታዘዘው መና ከደመና እያወረደ ከጭሱ ከደመናው እያወረደ ይመግባቸው ነበር። ስለዚህ በጣም ብዙ ሰት ነው የሚናገረው። ባይዞይ መና እያወረደ የመገባቸው ሚካኤል ነው ወይስ እግዚአብሔር ነው? ማን ነው መና የመገባቸው? ማን ነው የመገባቸው? መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምን ይላል? እስቲ የዮሐንስ ወንጌልን አውጡልኝ። የዮሐንስ ወንጌል ምዕራፍ 6 ላይ እንሄዳለን። የዮሐንስ ወንጌል ምዕራፍ 6 የዮሐንስ ወንጌል ምዕራፍ 6 ምን ችግር አለ? የእግዚአብሔር ቃል ይናገራል። እሺ ከቁጥር 9 ጀምሮ ኢየሱስ መልሶ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። እንግዲህ እንኪያ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምን ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ቁጥር 32 ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም ወይ ሚካኤል አይደለም ወይ ሙሴ አይደለም። እሺ ከፍጡር ጋር የተገናኘ አይደል። ይሄ የማስራ ነው፣ የአብ ስራ ነው። የእግዚአብሔር አብ የኢየሱስ ክርስቶስ አባት አብ የሰራው ስራ ነው። የሚሰጣችሁ አብ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ያንን እንጀራ ያ በብሉይ ኪዳን የወረደው እንጀራ ወይም ደግሞ መና እኔ ነኝ። አሁን በአዲስ ኪዳን አብ የላከኝ የሕይወት እንጀራ እኔ ነኝ ያላቸው። ስለዚህ ሙሴም አይደለም እሱም እንደሚለው ሚካኤል መና ሰጣቸውም አይልም መጽሐፍ ቅዱስ። በየጊዜው የሚካኤል በዓል ብለው በሚጠሩት ቀን በ12 ዘአውረድ ከመና እምላይ ለደመና ሚካኤል ሊቀ ደብረ ሲና እያሉ የአገር ውሸት ነው የሚዋሹት። በቃ እብድ የሚያክሉ ውሸት በዜማም በንግግርም። ይሄ ጤናማነት አይደለም። የሚናገረው ነገር በሙሉ ውሸት ነው። በቃ መጽሐፍ ቅዱስ ላይ ያለው ሌላ፣ እሱ የሚናገረው ሌላ። ኦኬ አጋፋሪው ቅዱስ ሚካኤልን ይወክላል ማለት ነው። አጋፋሪ ይደግሳል፣ ድግስ አለ ማለት ነው። ከእግዚአብሔር ታዞ ቅዱስ ሚካኤል 40 ዘመን ሙሉ እያወረደ ያን መና ይመገቡት ነበረ። ቅዱሱ መጽሐፍ እንደሚናገረው የመላእክትን እንጀራ ሰዎች በሉ ይላል እና አጋፋሪ ይደግሳል። ያችን ድግስ ውጭ ማለት
እስራኤላውያን 40 ዘመን መናውን ሲውጡ ሰንብተዋል። ሲበሉ ማለት ነው። 40 ዘመን በምድረ በዳ ምድረ ርስት ኢየሩሳሌም ከነዓን እስኪገቡ ድረስ ያችን ድግስ ውጭ ከድንካል ጋር ተገልብጬ ይላሉ። ቀድ ባለውን ሀገር ያላትን መልክዓ ምድር አዋቂዎች ነበሩ። በጣም ትንሽ ናት ኢየሩሳሌም እንደሚታወቀውና በድንካል ጋር ነው የመሰሏት። ወደ ድንካል ጋር ተገልብጬ ማለት 40 ዘመን መናውን ሲበሉ ሲውጡ ሰንብተው መጨረሻ ከ40 ዓመት ቆይታ በኋላ ያው ኢየሩሳሌም ወይም ጠባቧ እንደ ድንካል ጋር የሆነች አጭር ኢየሩሳሌም ወይም ምድረ እስራኤል መግባታቸው ነው። ዛሬም እስራኤል ብንሄድ በጣም ትንሽ ናት። በጌታ በኢየሱስ ስም ድንካል ጋር ኢየሩሳሌም ናት። እንዳይሰሙ እስራኤላውያን እንዳይሰሙ። አልጋ ነው የምታክለው ኢየሩሳሌም። ሄደን ባናየው እውነት ይመስለን ነበር። እውነት ይመስለን ነበር። ሄጄ ባላየው እውነት ይመስለኝ ነበር። ለማያውቅሽ ታጠኛ አለ ሰውየው። ምንም ያክል እኮ ከተማ እኮ ነው። the old city የሚባለው ወይ ጉድ ወይ ጉድ። አልጋ ታክላለች አለ እስራኤል። አልጋ ታክላለች አለ ድንክ አልጋ። ይሄ እኮ ይኸውልህ ሮዳስ፣ ይሄ እኮ ይሄን ግጥም የገጠመው እኮ ልጅ፣ ይሄን ግጥም የገጠመው ልጅ ድሮ ማለት ነው። ይሄን ግጥም የገጠመው ልጅ በልቶ 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 ሆዱ ተወጥሮ ትንሽ አልጋ ላይ ተንጋሎ በእንትኑ በጥጋብ መንፈስ የደረሰው ድርሰት ነው እኮ። ምንም መንፈሳዊ እኮ የምታደርገው አይደለም። የጠገበው ልጅ ሄደ ጠይቀው ከፈለክ። እንዴ ቁንጣን ይዞት የገጠመው ግጥም ነው። በቃ ቁንጣን ይዞት ውጦ ውጦ ድግስ በልቶ በልቶ ዲያቆን ሊሆን ይችላል። ይሄን ዘኬ ውጦ ውጦ ትንሽ አልጋ ላይ ክልትው ብሎ በቃ በጀርባው ተንጋሎ የገጠመው የተሜ የዲያቆን ድርሰት ናት እቺ። እቺን አሁን እኛ እናጣታለን ብለን እንኳን ይሄ ሌላውንም እናውቀዋለን። በቃ የጠገበ ቁንጣን የያዘው ሰው የደረሰው ድርሰት ነው። እሱ የህዝብ ዜማ ይሆናል በዘመን ርዝማኔ። ይሄንንም አሁን መጽሐፍ ቅዱሳዊ ልታደርገው ሞክርክ። ይሄንንም አረ ልክ አበጁለት እንጂ እግዚአብሔርን ፍሩ እንጂ። ሚካኤል አጋፋሪ ነው ላንተ። የናንተን የዘኬ ቤትና የድግስ ጣጣ ወስዳችሁ ግብጽ ላይ ወስዳ አቆምከው። እንደፈለክ በቃ ምንም ተቆጪና ተቆጣጣሪ የሌለው ቤት እንዲሁ ነው። በቃ እንዲሁ። እንዴት ያሳፍራል! ተረት ብቻ። ያቺ ድንክ አልጋ አመለኛ ናት ምድሪቱ ናት። ድንክ አልጋ እስራኤል ናት አለና አመለኛ ናት። ተገልብጬን ማትረዳን እንጂ አትዝለለው። አንዳንዱ ነው ደግሞ ሲጀመር ጀምሮ ያለውን አብራራ። ከጀመር ቀጥለው ክፈት በለው በሩን የጌታዬን የወፋፋ የወለዱት ይፋፋ። ገንዘብ ካልተሰጠው ደግሞ ገንዘብ ላልሰጠው ቤት እኮ ይራገማሉ እኮ ሆያው የሚለው እኮ ተሰብስቦ እርግማን ያወርዳል። ልጅ እንደ በልጅነት እኛ እንኳን የምንለው ትዝ ይለኛል። እንዴ መንደር ውስጥ ብዙ ግጥም እኮ ነው ያለው። እሱ መርጦ ነው እቺን ከዘጸአት ጋር ለማመቻመች ብሎ በቃ የሚፈልገውን መርጦ ነው ያመጣው። እርግማን አለው። አመት አውደ አመት ድገምና እያለ የሚለው አለ። ካልተሰጠው ደግሞ ይራገማል። ሙልሙሉ የት አለ እያለ። እስቲ አስታውሱኝ አንዳንዱ ግጥም ትዝ የሚላችሁ። ይሄ ወያ ሆዬ ላይ የሚባል ካለ ትዝ የሚላችሁ እስቲ አንዳንድ ነገር ጻፉልኝ። የታለ ገንዘቡ ይላል እኮ። የታለ ገንዘቡ፣ የታለ ስጦታው፣ የታለ ሙልሙሉ ይላሉ። የሚሰጣቸው ከሌለ በደንብ አድርገው ረግሞ ነው የሚሄዱት። እንዲህ አይነት ነገር አሁን ይሄ ለእግዚአብሔር ቃል ክብር የሌለው፣ በቃ ለእግዚአብሔር ቃል ክብር የሌለው ክርስቶስን ለመሸፈን ሌሊትና ቀን የሚሰራ አንቲክራይስት ስፒሪት ነው በዚህ ሰው የሚሰራው። በነገራችን ላይ አንቲክራይስት የኢየሱስ ተቃዋሚ መንፈስ ነው። አዮ ክብር
ያለ አንድ ሰው አታስተኛው። ክበር በስንዴ ክበር በጤፍ ምቀኛ ይርገፍ ይል አው ምቀኛ ይርገፍ ተራጋሚ መንፈስ ባይዘው የታመረ ማርያም የዘራ ያዕቆብ መንፈስ ነው። ረጋሚ መንፈስ እርግማን የተሞላ መንፈስ ለስዕልሽ ያልሰገደ ለማርያም ስዕል ያልሰገደ ከቆመበት ይጥፋ። ስም አጠራሩ አይታወቅ። የሰማይ መላእክት ይደረግ ይሁን ይወሉ። እንደ ቆላ ወፍ ምቀኛ ይርገፍ። ትዝ ይለኛል ሶፊያን ትዝ ይለኛል ብር ትንሽ ብር ሰጥቷቸው አባቴ አጥር ነቅለው ነው ሄዱት። የጤፍዋንም አትዝለላት የስንዴዋንም አትዝለላት። አራ እሱ አያጣም። ጤፍና ስንዴ ደግሞ በደንብ ያመጣል። ዘንጋዳ ብትለው ያመጣላል በደንብ አድርጎ ሌላ ድራማ ሰርቶ ይመጣል። እና ከድንክ አልጋ ላይ የተገለበጠ ቁንጣን ይዞት የሚገለባበጥ የጠገበ ዲያቆን ጎሮምሳ የሰራውን ነገር እንደዚህ አድርጎ በቃ እና ያ እኔ በጣም የገረመኝ የመጨረሻው ያለ አንድ ሰው አታስተኛ። እቺ አመለኛ ያለ አንድ ሰው አታስተኛ የሚለውን ግማሽ ሚሊዮን ህዝብ ነው የገባው ወደ ምድረ ርስት። በተለይ በበረሃ የተወለደው ገብቷል ወደ ምድሪቱ። ያለ አንድ ሰው አታስተኛ። እና ኢያሱና ካሌብ ሁለት ሰዎች ናቸው። በተለይም ምድሪቱን ሊሰልሉ ከሄዱት 12 ሰዎች መካከል ሁለቱ መልካም ወሬ ለህዝቡ የተናገሩ መልካም ወሬ እናሸንፋለን እንውጣ እግዚአብሔር ከኛ ጋር ነው ያሉ ኢያሱና ካሌብ ወደ ምድረ ርስት ገብተዋል። እንዲመችለት በቃ ተረቱ እንዲገጥምለት ብሎ ከነሱ መካከል አንዱ ካሌብ ነው አንዱ ኢያሱ ነው ያለው። እስቲ እንስማው። ስሙ። ያችንን ካልጋ አመለኛ ለአንድ ሰው አታስተኛ ሲባል 40 ዓመት ሙሉ መና እየተመገቡ ቢኖሩ 600 ሺህ እስራኤላውያን ግን በኃጢያታቸው ምድረ ርስት ሳይወርሱ በረሃ ላይ ቀርተዋል። ታላላቆቹ ጭራሽ አልገቡም ከህፃናቱ በስተቀር። ስለዚህ ከታላላቆቹ የገባው አንዱ ካሌብ ነው። ከታላላቆቹ ከገቡት መካከል አንዱ ካሌብ ነው። ኢያሱ እኮ ይወክላል እኮ ደግሞ ያ ሁሉ ህዝብ ገብቷል። አሁን አንዳንድ ጊዜ ምሳሌ እንኳን ስትጠቀም ከዛ ጋር ሊሄድ የሚችል ነገር ነው የምትናገረው። ያ ሁሉ ህዝብ ገብቷል። በበረሃም ይወለድ ህዝቡ ገብቷል። ያለ አንድ ሰው አታስተኛ ለሚለው ላንተ ሆያ ሆዬ እንዲመጥን ብለህ የገባውን ግማሽ ሚሊዮን ህዝብ ትተህ አንድ ሰው ትጠራለህ። ይሄ የሚያሳየው የእግዚአብሔርን ቃል ያለምንም ሀፍረት ያለምንም ፍርሃት እንደፈለጋችሁ አድርጋችሁ እንደምታበላሹ ለፈለጋችሁት ዓላማ እንደምትጠቀሙት ነው የሚያሳየው። በጣም ያሳፍራል። ይሄ በዓል ኢየሱስን የሚገልጥ ነው። በነገራችን ላይ በዓልም አይደለም እውነት ነው። የኢየሱስ ማንነት የተገለጠበት ነው። ፍጹም ሰው ፍጹም አምላክ ከሰማይ የወረደ መድኃኒት ሊሰማ ሊደመጥ የሚገባው የአብ ልጅ እሱ መሆኑን ያወቅንበት ሐዋርያቱም ጽፈው ያስቀመጡልን ታሪኩ ሉቃስም ይጻፈው ማቴዎስም ይጻፈው ትክክለኛ ስፍራና ጊዜ ጠቁሞ የጻፉት ታንጀብል የሆነ ታሪክ ነው። ሕያው ታሪክ ነው። በግድ
ኢትዮጵያዊ ክርስትናን ኢትዮጵያዊ ለማድረግ የሚደረግ ጥረትና ኦርቶዶክስንና ኢትዮጵያን ለማቆራኘት የሚፈለግ የሚከድ ይሄ የተጠማዘዘ አካሄድ ሁሉን ነገር መጽሐፍ ቅዱሳዊ ለማስመሰል ሁሉን ነገር ይሄ በጣም በጣም መጥፎ አካሄድ። ከዘበነ ዶሮ አትማር። ከዘበነ 12 ብልት የ12 ሐዋርያት ምሳሌ ነው እያለ ሲዘባርቅ እንደዛ መሳቂያ ሲሆን ከሱ አትማር። እኔ የምለው እነዚህ ዶክተሮቹ ግን ሄዶ እዚህ ደረጃ ላይ ደረሱት ምን ሆነው እንዴ? ተመልከቷቸው። አሁን ኦርቶዶክስን ወክለው የሚናገሩ ሮዳስን፣ መስከረም ሌቺሳ፣ ይሄ ዘበነ ለማ ከእንደገና ደግሞ ይሄ ማን ነው ወዳጄነ ዶክተር ወዳጄነ እንዴ እመቤቴ እርጅኝ እያለ ጸሎት መጻፍ ጀመረ እኮ። የነዚህ ሰዎች ዶሮሎጂ ምንድነው ተምሮ የወጡት ነው የሚያስብል። በቃ ሰው የገደለ ዘራ ያዕቆብ የሚባል ንጉስ እንዲህ ባለ ግፍ በደም እጁ የተጨማለቀ ሰው አምጥተው ጻድቅ አድርገው ለመሳል ይሞክሩላል። ሆያ ሆየን ጥቅስ ይጠቅሱለታል። ስዕል ተራመደ ይልሃል። ስዕል ዘምቶ አድዋ ላይ አሸነፈ ይልሃል። ጊዮርጊስ ነው ያሸነፈው ይልሃል። የኢትዮጵያውያን ደም ፈሶ ማለት 12 ዶሮ ይላል። እንቁላሉ ብቅ ሲል ይልሃል ይወጥ ነጭ ለብሶ ምንም ማፍረት የለው። 3ቱ ጉልቻ ይልሃል። አብ ወልድ መንፈስ ቅዱስ ነው ብሎ የሚናገሩ አይምሮ የጎደላቸው ሰዎች ናቸው። ከነዚህ ምንም አትማሩም። ኦርቶዶክሳውያን ወንጌል የሚያስተምሩ በትክክል የእግዚአብሔርን ቃል ገልጠው የሚያስተምሩ ሰዎችን ስሙ። የእግዚአብሔር ቃል ክብር ያለው ቃል፣ በቃ ክብር ያለው ቃል። አድዋ ላይ ጊዮርጊስ አልዘመተም፣ የለም የሞተ ሰው ነው። የድሮ ወታደር ነው፣ ሲገል የኖረ ወታደር ነው። በምን መጥቶ ነው የሚዋጋል ለአንተ? ጊዮርጊስ ለራሱ ማን ነው ለአድዋ ላይ መጥቶ መዝመት ቢችል ኖሮ እኮ መጀመሪያ መጥቶ የሚዋጋው የቅዱስ ጊዮርጊስ ቢራ ፋብሪካ ነው። መጀመሪያ ጊዮርጊስ መዋጋት ቢችል መጥቶ መጀመሪያ የሚዋጋው መጥቶ የሚያፈነዳው የቅዱስ ጊዮርጊስ የቢራ ፋብሪካ ነው። ቢጂአይ የቢጂአይን ካምፓኒ ነበረ መጀመሪያ መጥቶ በጦር የሚያስተናግደው ማለት ነው። አሁን እዚህ በርሜል ጊዮርጊስ የሚባል ቦታ ከዚህ በፊት እኔ 5 ወር በፊት ተው ይሄ በርሜል እያላችሁ የምትሄዱትን ተው ብዬ ነበር፣ አይሰሙም። ከዛ በኋላ ይሄ ገድለ ተክለ ሃይማኖት ላይ የሚተረቀው የተቅማጥ ታሪክ መንፈስ ነው። መንፈስ የተቅማጥ መንፈስ አገኘው፣ ህዝቡ ይዛመታልና እዛ በርሜል ጊዮርጊስ የተባለ ቦታ የነበረ ህዝብ አለቀ፣ በተቅማጥ አለቀ። በቃ ጊዮርጊስ ይደርስልኛል ብሎ ይፈውሰኛል ብሎ ሄደ፣ አልቆ ነው። በጣም ብዙ ህዝብ ነው የረገፈው እንደ ቅጠል። እራሳቸው የሚናገሩትን አቅርቤያለሁ። ጊዮርጊስ የሚያድን ቢሆን ኖሮ እዛው በርሜል ጊዮርጊስ ሄደህ እንዴት ነው በተቅማጥ የምታልቀው? ወንድሜ እንዴት ትንሽ አትጠይቅም? አሁንም ቢሆን ጊዮርጊስ አድዋ ሄዶ ተዋጋልን የምትል ከሆነ እንዴት ለገዛ ስሙ መከራከር ያቅተዋል? አልኮል ሲሸጥ በስሙ እንደው የክርስቶስ ወታደር ከሆነ ጊዮርጊስ በስሙ ፋብሪካ ተቋቁም። መጀመሪያ መዋጋት ያለበት ቢጂአይ ይሄንን የቢራ ፋብሪካ አዮ አልዘመት ስዕል ይዘምት አይችልም። በቃ ስለዚህ ከዚህ መንፈስ ውጡ። ተረቱ የተተረተው ተረት አሜን ብለህ ስትቀበለው በአንተ ላይ ነው የሚሰራው። የተቀበልከው ነገር ነው የሚሰራብህ የሚገለጥብህ። ኢየሱስን ከተቀበልክ የኢየሱስ ሕያው መንፈስ ነው የሚሰራብህ። መንፈስ ቅዱስ ነው የሚያገኝ። ትባረካለህ። የተክለ ሃይማኖትን ተቅማጥ ሲነበብ ከሰማህና ካመንክ ይሄንን ኢግኖር ካላደረግከው አላምንም ይሄንን ካላልክ ይሄ ተቅማጥ ነው በአንተ ላይ የሚሰራው፣ በቤት ላይ የሚሰራው። በቃ
12 ዓመት ውሃ ውስጥ ተዘግዝቃ አሳ በሰውነቷ ያለፈ ምናምን ብለው ሲቀልዱብ ክርስቶስ ሰምራ የምትባለው 12 ዓመት ውሃ ውስጥ ዝም ብለ ማመን የለብህ። ዓለም ከተፈጠረ ጀምሮ ከዘፍጥረት እስከ ራእይ ድረስ ባሉት መጽሐፍት ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆነ ወደፊትም ሊሆን የማይችል ነገር ሰውን አሳ የሚያደርግ ታሪክ ሲተረክል አትመን። ጣና ሐይቅ ውስጥ 12 ዓመት ተዘግዝቃ ሲል ምንድነው? ሰው ምን እየሰራ ነው? ወጣ። ይሄ ተረት ነው። ይሄ የአሮጊቶች ተረት። ከዚህ ውስጥ እንድትወጡ ነው። እነዚህ ሰዎች እየወጡ የሚናገሩት እግዚአብሔር እያዋረዳቸው። ይሄንን ስሙ። መጨረሻ ላይ የምናገረው ይሄንን እግዚአብሔር ለማይረባ አይምሮ አሳልፎ የሰጣቸው ሰዎች ናቸው። ለማይረባ አይምሮ ሰው ተላልፎ ሲሰጥ መገለጫው ይሄ ነው። እንኳን ለትልቅ ሰው ለሕፃን ልጅ ማይመጥን ነገር ነው ቁጭ ብሎ የሚናገረው። በቃ ይሄ ነው ማለት እንዲባል በቃ ይሄ የሌለ ነገር አምጥቶ ህዝብ ፊት የማይመስል ነገር የራሱን በብልሃት የተፈጠረ ተረት አምጥቶ ሲናገር ሚዲያ ላይ ቁጭ ብሎ ሲናገር ይታመናል። በቃ ግን ምንድነው? ተረት ነው። እግዚአብሔር ለማይረባ አይምሮ አሳልፎ የሰጣቸው ናቸው። ሮሜ ምዕራፍ 1 ከቁጥር 26 ጀምሮ አንብቡ። የተፈጠረ ተረት አምጥቶ ሲናገር ሚዲያ ላይ ቁጭ ብሎ ሲናገር ይታመናል። በቃ ግን ምንድነው? ተረት ነው። እግዚአብሔር ለማይረባ አይምሮ አሳልፎ የሰጣቸው ናቸው። ሮሜ ምዕራፍ 1 ከቁጥር 26 ጀምሮ አንብቡ። ለማይረባ አይምሮ በቃ ምክንያቱም እግዚአብሔርን እንደ እግዚአብሔርነቱ መጠን ስላላከበሩትና ስላልፈሩት የማይረባውን ያደርጉ ዘንድ ለማይረባ አይምሮ አሳልፎ ሰጣቸው። ይሄውም ደግሞ በፈጣሪ ፈንታ የተፈጠረውን ስላመለኩ ነው። የተፈጠረውን አየው። ስለዚህ ፍጡርንና ፈጣሪን የማይለይ ከሆነ እንዲህ ነው መጨረሻው። ይሄ የነ ሮዳስም መጨረሻ ይሄ ነው። ለማይረባ አይምሮ ተላልፎ የተሰጡ ናቸው። አንተ ግን መጽሐፍ ቅዱስ አንብብ። ኦርቶዶክሳዊ ወንድሜ እህቴ፣ የእግዚአብሔርን ቃል መጽሐፍ ቅዱስ የሌላችሁ መጽሐፍ ቅዱስ እየሰጠን ነው። የእግዚአብሔር ቃል ምን እንደሚል ከፍተሽ አንብቢው። ምንድነው ኢየሱስ ክርስቶስ መጥቶ የሰራው? ምንድነው? ስለኔ ኃጢአት፣ ስለ አንቺ ኃጢአት፣ ስለ አንተ ኃጢአት፣ ስለ ዓለም ሁሉ በደልና ኃጢአት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ኢየሱስ። በሱ መምጣት እኛ የዘላለምን ሕይወት አግኝተናል። ሞቱ ሕይወቴ ነው፣ ትንሣኤው ጽድቄ ነው። ኢየሱስ ጌታ እንደሆነ በልቤ አምኜ በአፌ በመሰክር እድናለሁ መጽሐፍ ቅዱስ ስለሚናገር። በዚህ መሰረት ክርስትና በመጽሐፍ ቅዱስ በግልጥ የተቀመጠ ሕይወት ነው። ምንም አይነት ሌላ ተረት አያስፈልገውም። it's easy to understand። በጣም ቀላል። በቃ እግዚአብሔር አይምሯችሁን ያብራላችሁ። ስለዚህ መጽሐፍ ቅዱስ አንብቡ፣ ከተረት ውጡ። እንደዚህ ካሉ አሳች ሰዎች ራሳችሁን ጠብቁ። ያልተደረገ ነገር በግድ ጠምዝዘው አምጥተው ኢየሱስን ለመሸፈን የሚደረግ ጥረት ሁሉ ይፈርሳል። በኢየሱስ ስም የፈረሰ ይሁን። በሙሉሙን በድግስ በአጋፋሪ በምናምን ይሄንን የኢየሱስን ክብር ልትሸፍን የወጣ የክፉ አሰራርና የአጋንንት መንፈስ በዚህ ደብተራ ላይ የምትገለጥ መንፈስ በኢየሱስ ስም ወጋው። ስራ የፈረሰ ይሁን በጌታ በኢየሱስ ክርስቶስ የስም ስልጣን። ስራ ለዘላለም የፈረሰ ይሁን። በሮዳስ ላይ የምትገለጥ ማኒፌስት የምታደርግ ኢየሱስን ለመሸፈን ተረት የምታመጣ መንፈስ በኢየሱስ ስም የተወጋነ ስራ ለዘላለም የፈረሰ ይሁን። በማስተውሉ እውነቱን ወደ ማወቅ ሊደርሱ የማይችሉ ሰዎች ተምረው እንዳልተማሩ በሆኑ ሰዎች ውስጥ የምትገለጥ የሐሰት መንፈስ፣ የክህደት መንፈስ፣ የጥልቁ መንፈስ፣ ኢየሱስን ለመጋረድ ፍጡራንን ከፍ ለማድረግ የወጣ የዘመትክ መንፈስ በኢየሱስ ክርስቶስ ስም ከምድሬ ከኢትዮጵያ ከኤርትራ ኢትዮጵያውያን ካሉበት ስፍራ ሁሉ ነቀልኩ። ስራህ ለዘላለም የፈረሰ ይሁን። ኢየሱስ ያድቅቅህ። የዚህ ህዝብ አይን ደግሞ እንዲገለጥ ነው ጸልያለሁ። የዘላለም አባት እግዚአብሔር ሆይ የኢትዮጵያውያን አይን እንዲገለጥ ጸልያለሁ። ከሃይማኖተኝነት ወደ እምነት እንዲመጡ ጸልያለሁ። እውነትን በፍቅር ስንነግራቸው እንዲሰሙ ወደ ልጅ መንግስት እንዲመጡ ጸልያለሁ። ሟርታቸው፣ ጥንቆላቸው፣ ድግምታቸው፣ አስማታቸው፣ መተታቸው በጌታ በኢየሱስ ክርስቶስ የስም ስልጣን ለዘላለም የፈረሰ ይሁን። ከስሩ የተነቀለ ይሁን።
የመንፈስ ነፃነት ይሁን በምድራችን ላይ የመንፈስ ነፃነት አርቆ ማሰብ አርቆ ማየት ኢየሱስን ማወቅ ይሁንላቸው ኢየሱስ በዓል አይደለም ወንድሜ ኢየሱስ ዳቦ ጠላ አይደለም መጠጥና መብል አይደለም የእግዚአብሔር መንግስት መብልና መጠጥ አይደለችም ይላል መጽሐፍ አይደለችም ኢየሱስ እውነት ነው መንገድ ነው ህይወት ነው ዳቦና ጠላ ላይ ድግስ ላይ ህዝባችንን ያስቀረ መንፈስ በጌታ በኢየሱስ ስም የተናደ ይሁን ለእግዚአብሔር ክብር እንሰጣለን ክብር ስጡ ለአምላካችን አብ የመሰከረለት አባቱ የመሰከረለት መንፈስ ቅዱስ የመሰከረለት እሱ ኢየሱስ ክርስቶስ የዘላለም ህይወታችን የትኛውንም በዓል አቋቁመን ኢየሱስን አንገድበውም ኢየሱስን አንሸፍነውም የትኛውም ሆያ ሆየ ኢየሱስን አይሸፍነው ሃሌሉያ ኢየሱስ በሆያ ሆየ አይሸፈንም ሆያ ሆየ አይጨፈርም ለኢየሱስ ይዘመራል ይመለካል እንጂ ሆያ ሆየ አይጨፈርም ይሄ ሆያ ሆየ ኦርቶዶክስ የደረሰችው ሰዓታት ማህሌት ብላ ያስገባችው የጠንቋይ ድግምት ነው ኢየሱስ በሆያ ሆያ አይደለም የሚከብረው ኢየሱስ የሚዘመርለት ጌታ ነው ሃሌሉያ ሃሌሉያ ኢየሱስ የሚዘመርለት በሰማይ ታርደሃልና ክብር ይገባሃል መጽሐፉን ትገልጥ ዘንድ ማህተሞቹን ትፈታ ዘንድ ይገባሃል ታርደሃልና ከነገድ ሁሉ ከቋንቋም ሁሉ ሰዎችን ዋይተ ለአባታችን መንግስትና ካህናት አደረከን ተብሎ እንደተጻፈ ኢየሱስ በሰማይ በምድር የሚመለክ ጌታ እልፍ አእላፋት ከቁጥር የበዙ መላእክት ቁጥር የማይቆጥራቸው መላእክት በቀንም በሌሊትም እየተንበረከኩ የሚሰግዱለት ለታረደው በክብር ይሁን እያሉ የሚያዜሙለት ነው ያንተን ሆያ ሆየ ገደል ጨምረው ኢየሱስ ጌታ ነው ኢየሱስ ያድናል ሃሌሉያ እሱ ለዘላለም አምላክ ነው ጌታ ነው አዮ በሆያ ሆየ ኢየሱስ አይሸፈንም ይሄንን ገለባ የሆነ ነገር ሁሉ ከጌታ ስም ላይ እንገፋለን አዮ ከወንጌል እውነት ላይ እንገፋዋለን እዛው መቋሚያን ይዘው ሆያ ሆየ ማለት ይችላል ኢየሱስ የመላእክት ዝማሬ የሚቀርብለት የሚሰገድለት ጌታ ባንተ ሙልሙል የሚሸፈን አይደለም እናንተ ድንኳን በጣላችሁላቸው ልክ ጴጥሮስ እንዳለው ተራራው ላይ ለሙሴና ለኤልያስ ላንተ ዳስ እንስራ እንዳለው በዛ መንፈስ በክርስቶስ ኢየሱስ ያመኑትን ስማቸው በመጽሐፍ ቅዱስ የተጻፈውን ደግሞ የማይታወቁትን በሙሉ ድንኳን ጥላችሁ ህንጻ ሰርታችሁ ምታከብሯቸው አማልክት ታቦት ብላችሁ እንጨት የቀረጻችሁላቸው ስዕል ስላችሁ ምትሰግዱላቸው ሻማ ምታበሩላቸው ስለት ምትሳሉላቸው ልጆቻችሁን ዴዲኬት ምታደርጉላቸው ጣዖታት በሙሉ እግዚአብሔር አብ የሚጸየፋቸው ናቸው ኖ ሞር ከኢየሱስ እኩል ቤት የሚሰራለት ማንም የለም ቢገባህና ብታውቀው ይሄ የደብረ ታቦር ላይ የተገለጠው እውነት የኦርቶዶክስን እምነት የሚያፈራርስ እውነት ነው የሚያፈራርስ የአርሴማ ቤት የማርያም ቤት የከሌ ቤት ምትለውን በሙሉ የሚያፈራርስ የሚቃወም በጌታ በኢየሱስ ስም መሰዊያቸው ይፍረስ በጌታ በኢየሱስ ክርስቶስ ስም ከስሩ የተነቀለ ይሁን የኢየሱስ ስም በምድሪቱ ላይ ከፍ ይበል ታምረ ማርያም ገድለ ተክለ ሃይማኖት ገድለ አቡነ ገብረ መንፈስ ቅዱስ ተብሎ የተጻፈ በአርሴማ ስም የተጻፈ ድግምት አስማት ሟርት ገድል ተብሎ የገባ ድርሳን ተብሎ የገባ ሁሉ በኢየሱስ ስም እሳት ይብላው አመድ ይሁን በኢየሱስ ክርስቶስ ስም የፈራረሰ ይሁን ምልክቱ እስከማይገኝ ድረስ የጠፋ ይሁን ኢየሱስ ያንተ ስም ከፍ ይበል በመድራችን በኢትዮጵያ ላይ ያንተ ስም ከፍ ይበል የህዝባችን አይምሮ በዚህ እውነት የተሞላ ይሁን ወደ አንተ እውነት እንዲመጣ ጸልያለሁኝ ክብርህን ማየት እንዲችል በቃ ሙሴና ኤልያስ ታዩ ከዛ በኋላ ኢየሱስ ብቻውን ነበር አመሰከረለት ሙሴና ኤልያስ መሰከሩ አለቅ ኢየሱስ ብቻውን ነበር የታያችሁ ሃሌሉያ ኢየሱስን የሚያከብር መንፈስ በመድራችን ይሙላ በህዝባችን ውስጥ ኢየሱስን መፍራት ይሁን ኢየሱስን ማክበር ይሁን እነዚህ ማለቂያ የሌላቸው የአውሊያ ያዶ ከብሬ መናፍስት በእነ አርሴማ በእነ አቡዬ ስም የገባ በቁጥር በሌላቸው አማልክት ስም የገባ መንፈስ ምድራችንን የርግማን ምድር ያደረገ ሁሉ
በኢየሱስ ክርስቶስ ስም ከስሩ የተነቀለ ይሁን። ምልክቱ እስከማይገኝ ድረስ ከስሩ የተነቀለ ይሁን። ኢየሱስ ጌታ ነው። ሃሌሉያ። አባት ሆይ እናመሰግናለን። ክብር ለስም ይሁን። ስለገለጥክልን እውነት ተባረክ። ደግሞም የዲያብሎስን አሰራርና ሰውሮ የሚያመጣውን ነገር እንድናፈርሰው ፈቃድ ስለሆነ ተመስገን። ክብር ላንተ ይሁን። አብ ወልድ መንፈስ ቅዱስ አንድ አምላክ ያህዌ ለዓለምና ለዘላለም አሜን። ሃሌሉያ። ተባረኩ። ጸጋ ይብዛላችሁ። ነገ በሌላ